ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላል። ማይክሮሶፍት ኤክሴል ላይ ተከታታይ ትምህርት ጀምረን ክፍል 5 ላይ ደርሰን ነበር ማለት ነው። ዛሬ ደግሞ ክፍል 6ን ይዤላችሁ መጥቻለሁ። በዛሬው ክፍል ሞጁል 9 እንደዚሁም ደግሞ ሞጁል 10ን እናያለን ማለት ነው። በዘጠነኛው ሞጁል የምንመለከተው ኮመን የሚባሉ ፈንክሽኖችን እናያለን። ይሄን የመጀመሪያው ክፍል አካባቢም የተወሰነ ነገር ብያችሁ ነበር። አሁን ግን ዋና ዋናዎችን እናያለን። አንደኛ ስለ ሰም እንመለከታለን። አቨሬጅ፣ ሚኒመም፣ ማክሲመም ከነዚህ በተጨማሪ ደግሞ የተለያዩ ቴክስት ፈንክሽኖች አሉ እነሱንም እናያለን ማለት ነው። ሎወር፣ አፐር እንደዚሁም ደግሞ ፕሮፐርን እንመለከታለን። ከዚህ በተጨማሪም ሎጂካል ፈንክሽኖች በጣም ብዙ አሉ። ከነዛ ውስጥ ግን ለመጀመሪያ እንዲሆነን ኢፍን እንመለከታለን ማለት ነው። ከዚህ በተጨማሪም ዴት እና ታይምንም እንመለከታለን። የተወሰኑ ነገሮችን ወይም ሁለት ፈንክሽኖችን እናያለን ማለት ነው። እዚህ ጋር የምትመለከቷቸው እንደ ቲፕ ደግሞ መጨረሻ ላይ ራንክም እንዴት መስራት እንደምትችሉ አሳያችኋለሁ። ስለዚህ አሁን ማይክሮሶፍት ኤክሴላችንን በቀጥታ ከመክፈት እንጀምራለን። እዚህ ላይ ነበረ እየሰራን የነበረው እንደምታስታውሱት ባለፉት ክፍሎች ማለት ነው። ቀጥታ ግን የዛሬውን ከመጀመራችን በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው ለምሳሌ ይሄንን ኮፒ አድርጌ ልውሰደው። ቴብሉን ስላልፈለኩት ከቴብሉ ውጪ ነው እንትን ላደርገው የፈለኩት። ስለዚህ ፔስት ስፔሻል ጋር መጥቻ አደርገዋለሁ ማለት ነው። ፔስት ስፔሻል ደግሞ ከዚህም በፊትም ተመልክተነዋል። ትንሽ ከፍ ላድርገው፣ ይሄንን ቦልድ ይሁን፣ ይሄን ሰፋ እናድርገው። የመጀመሪያው ሰም ነው። ሰም ማለት መደመር ማለት ነው። ለመደመር የተለያየ መንገድ መጠቀም ይቻላል። ለምሳሌ እዚህ ጋር ይሄንን ወርታች ልደምረው ከፈለኩኝ አጠቃላይ እኩል ይሆናል። ከዛ ሰም ብላችሁ ጽፋላችሁ ማለት ነው። ሰም የሚለው እዚህ ጋር ይመጣል። እላው ላይ ሁለት ክሊክ ማድረግ ትችላላችሁ፣ ወይም ቅንፍ ማስገባት ማለት ነው። ይሄን ብነካው ቅንፍ ራሱ ያስገባል። የቱን ነው የምደምረው ሲለኝ አጠቃላይ ይሄን ነው የምትደምረው ብለዋለሁ፣ መርጥለታለሁ። ከዛ ቅንፉን መዝጋት፣ ኢንተር፣ ድምሩ እንደዚህ ይቀመጣል ማለት ነው በቀላሉ። ወደ ጎን እንዲደምረው ከፈለኩ ደግሞ እናደርጋለሁ፣ ይሄንን መጎተት ነው። ይሄኛውንም ይደምረዋል እንደዚህ ማለት ነው። በተመሳሳይ በሌላ መንገድ መደመር ይቻላል። ምን ማድረግ ይቻላል? እዚህ ላይ ክሊክ፣ ከዛ ከላይ ፎርሙላ አውቶ ሰም ይላል። ይሄን ትነካላችሁ። ከዛ ሰም የሚለውን ስትነኩ ቁልቁል ሊደምረው ዝግጁ ይሆናል። ኢንተር ስትሉ ደምሮ ያስቀምጥላችኋል። ሾርትከት መጠቀም ከፈለጋችሁም ከኪቦርድ ላይ አልት ከዛ እኩል ይሆናል ትነካላችሁ። ኢንተር ስትሉ ድምር ታገኛላችሁ ማለት ነው። አልት እዚህ ጋር አለ፣ ከዛ እኩል ይሆናል ደግሞ እዚህ ጋር አለላችሁ። አቨሬጅ ከፈለጋችሁ ደግሞ ኢዝ ኢኳል ቱ አቨሬጅ ብላችሁ መጻፍ ነው። እላው ላይ ደብል ክሊክ አቨሬጅ ላይ የቱን አቨሬጅ ነው ሲላችሁ አማካይ ስለሆነ የምንፈልገው የሁሉንም እንደዚህ እንመርጥለታለን። ቅንፍ መዝጋት፣ ኢንተር። እንደምታዩት አቨሬጁ አሁን 86 ሆነ ማለት ነው። ካልፈለኩት ይሄንንም ዲሊት ማድረግ እንችላለን። ሌላው ሚኒመም ነው። ከነዚህ ውስጥ ትንሹ የቱ ነው የሚለው ማወቅ ከፈለጋችሁ እኩል ይሆናል ሚኒመም ወይም ኤምአይኤን ማለት ነው። ነምበሩን ስጡን ይላል። ይሄ ነው ነምበራችን፣ እንመርጠዋለን። ቅንፍ መዝጋት፣ ኢንተር። ሚኒመም ወይም ትንሹ ይሄ ነው ማለት ነው፣ 78 ነው። ማክሲመም ከፈለጋችሁ ደግሞ እኩል ይሆናል ማክስ ብላችሁ ጽፋላችሁ። ከዛ እዚህ ላይ ደብል ክሊክ፣ ከዛ ይሄንን መምረጥ፣ ቅንፋችን መዝጋት፣ ኢንተር። ይሄን እንደ መግቢያ የመጀመሪያው ክፍል አካባቢም አይተነው ነበረ። ስለዚህ እኩል ይሆናል እያላችሁ የምትፈልጉትን ነገር ማስገባት ብቻ ነው የሚሆነው ማለት ነው። እዚህ ጋር ለምሳሌ ራንክ ሰርተን መሄድ እንችላለን። ይሄን ላጥፋውና ራንክ ልስራ። እዚህ ጋር ለምሳሌ ከነዚህ ውስጥ አንደኛ ማን ነው ሁለተኛ ማን ነው የሚለውን ለመስራት ማለት ነው። እኩል ይሆናል ራንክ ብላችሁ ጽፋላችሁ። ከዛ እንደምታዩት ራንክ የሚለው እዚህ ጋር መጣ። እላው ላይ ደብል ክሊክ ወይም ሁለት ጊዜ ክሊክ፣ ነምበሩ የትኛው ነው ይላል። የሚወዳደረው ነምበራውን ይሄ ነው እዚህ ጋር ያለው፣ እንነካዋለን። ከዛ ኮማ፣ ሪፈረንስ ወይም ከማን ጋር ነው የሚወዳደረው ሲለን ከአጠቃላይ ስለሆነ ይሄን አጠቃላይ ያለውን እንመርጣለን ማለት ነው። ይሄንን ከማን ጋር እናወዳደረው ከአጠቃላዩ ጋር ማለት ነው። ከዛ በኋላ እዚህ ጋር ዶላር ምልክት ታስገባላችሁ፣ ወይም ከኪቦርዳችሁ ላይ F4ን ስነኩ ራሱ ዶላር ምልክት ያስገባላችኋል። ሪፈረንሱ ሎክ አደረግነው ማለት ነው። በዚህ መንገድ ነው ራንክ የሚሰራው። ከዛ ቅንፍ መዝጋት ነው። ኢንተር ስትሉ ይሄ አሁን አንደኛ ነው የወጣው 96 ነው አቨሬጁ ወይም ስኮሩ። ወርታች እንደዚህ ደብል ክሊክ ወይም ስንጎትት ሌሎቹን ይሰራልናል። ለምሳሌ እዚህ ጋር እንደምታዩት 78 ስላላችሁ 255ኛ ወጥቷል። 87 እንቀይረው። ለምሳሌ ይሄንን 65 ያምጣ። ኢንተር። ደረጃው እንደምታዩት ይቀያየራል። እዚህ ጋርም 78 ለምሳሌ 79 ቢሆን ኢንተር ብንል
እየተቀያየረ ይመጣል ማለት ነው። ስለዚህ ፎርሙላው ራንክ ከዛ የመጀመሪያውን ቁጥር ቀጥሎ ኮማ ታደርጉና አጠቃላይ መምረጥ ከዛ እዚህ ጋር የዶላር ምልክት ማስገባት ወይም ከኪቦርድ ላይ F4 መንካት ማለት ነው ባጭሩ። ስለዚህ ራንክ በዚህ መንገድ ይሰራል። ሌላው ደግሞ ቴክስት ፈንክሽኖች ናቸው። ለምሳሌ እዚህ ጋር ስም ዝርዝር አለ። እንዳለ እነዚህ ስሞች አሁን በካፒታል እንዲሆኑ ተፈልጓል ብለን ካሰብን ምን ማድረግ ይቻላል? እዚህ ጋር አስቀምጠው ለምሳሌ ኔም አሁን እዚህ ጋር ነው የሚቀመጠው። ስለዚህ ምን አደርጋለሁ? እኩል ይሆናል ሁሉም ካፒታል ስለተባልኩኝ ለምሳሌ አፐር ብዬ ልጻፍ ወይም ገና መጻፍ ሲጀምሩ ይመጣል። ይሄውና አፐር ደብል ክሊክ ቴክስቱ የቱ ነው አፐር የሚደረገው ሲለኝ ይሄኛውን መርጣለሁ። ከዛ ቅንፍ መዝጋት ኢንተር እንደምታዩት አሊ ሽኩራን በካፒታል ሌተር ተጽፏል። ሁሉም በካፒታል እንዲሆኑ ከፈለኩኝ ይሄንን ጎትታለሁ። ሰፋ እናድርገው እንደምታዩት ሁሉም ካፒታል ሌተር ሆነዋል። ከዛ ይሄንን ወስዳችሁ እዚህ ጋር ኮፒ ማድረግ ትችላላችሁ ማለት ነው። ኮፒ ስታደርጉት ግን ይሄ አሁን በፎርሙላ ነው የተቀመጠው። ስለዚህ በምን መልክ ማድረግ ትችላላችሁ? ኮንትሮል ሲ እዚሁ ጋር እንዳለ ኮንትሮል ቪ ትነካላችሁ። ፔስት አደረግነው ማለት ነው። ፔስት ሲሆን ግን ምንድነው ቫልዩ ነው የምንፈልገው። እዚህ ጋር ቫልዩ ይላል። አሁን ክሊክ ብታደርጉበት ይሄ ነገር ፎርሙላ አይደለም ቴክስት ነው እንደምታዩት። እንዲህ ማድረግ ይቻላል። ይሄንን ደግሞ ወደ ስሞል ሌተር መቀየር ከፈለግን ለምሳሌ በስሞል ሌተር ይሁን ብንባል ሁሉም ማለት ነው ምን እናደርጋለን? ይሆናል ሎወር ማለት ስሞል ሌተር ማድረጊያ ነው። ስለዚህ እንመርጠዋለን። ቴክስታችሁ የቱ ነው ይለናል። ቴክስታችን ይሄውና ቅንፋችንን እንዘጋለን። ኢንተር እንደምታዩት በስሞል ሌተር ተጽፏል። ሁሉም እንዲጽፍ እንጎትተዋለን። በዚህ መልኩ ሁሉም ስሞል ሌተር ሆነዋል። አሁን ክሊክ ስናደርግ እንደምታዩት ፎርሙላ ነው። ቴክስት እንዲሁም እናደርጋለን መርጠ ነው ኮንትሮል ሲ ሾርት ከት መጠቀም ካልፈለጋችሁ ደግሞ ከመረጣችሁ በኋላ ሆም ጋር ተመጡና እዚህ ጋር ኮፒ የሚል አለ። እዚሁ ፔስት ማድረግ ይቻላል ወይም ፔስት ስፔሻል ጋር እንሂድና እዚህ ጋር 1 2 3 ይላል ይሄኛው። ይሄን ብንነካው ቫልዩ ብቻ ነው የሚሆነው። አሁን ክሊክ ብታደርጉበት ቫልዩ ነው። ይሄን ደስ ያላችሁ ቦታ ላይ ኮፒ ብታደርጉት ምንም ችግር አይኖረውም ማለት ነው። ሌላው ደግሞ ፕሮፐር ነው። ፕሮፐር ደግሞ ምንድነው? የመጀመሪያ መነሻዎቹ ብቻ ካፒታል ይሁኑልኝ ማለት ነው። ለምሳሌ አሊ ሽኩር ሲል ኤ ካፒታል ኤስ ካፒታል እንዲሆን ማድረግ። ስለዚህ ክሊክ ላድርግና እኩል ይሆናል ፕሮፐር ብለን መጻፍ ስንጀምር ይመጣልናል። ፕሮፐር እንመርጠዋለን። ቴክስታችን ይሄውና ከዛ ቅንፍ መዝጋት ኢንተር የመጀመሪያው ፊደል ካፒታል ሌተር ነው። ፕሮፐር ማለት ይሄ ነው ማለት ነው። ከዛ ደብል ክሊክ ወይም መጎተት ነው። ስለዚህ እዚህ ጋር እንዳለ ካፒታል አደረግነው፣ እዚህ ጋር ሁሉንም ስሞል አደረግነው፣ እዚህ ጋር ደግሞ ፕሮፐር አደረግነው ማለት ነው በቀላሉ። ሌላው ደግሞ ኢፍ ነው ወይም ሎጂካል ፈንክሽን የምንለው ነው። እነዚህ ነገሮች አሁን ላጥፋቸው ስለማልፈልጋቸው አቨሬጃቸው ከ50 በላይ የሆኑት ይለፉ፣ ከ50 በታች ደግሞ ያሉት ይደጉ። ስለዚህ እኩል ይሆናል ኢፍ እንላለን ማለት ነው። ኢፍም ብዙ አለው ብያቸዋለሁ። የምናየው ግን የመጀመሪያው ነው። ኢፍ ላው ላይ ክሊክ ሎጂካል ቴስት ምንድነው እያለኝ ነው። ለምሳሌ እዚህ ጋር የሚመጣው ቁጥር ክሊክ አደርጋለሁ ቤቱ ማለት ነው ግሬተር ዛን ከበለጠ ወይም እኩል ከሆነ ከስንት ከ50 ከ50 ከበለጠ ምን ላድርገው ይለናል። ኮማ እናደርጋለን ማለት ነው። ከዛ በኋላ ምን ብለን እንጽፋለን? ደብል ኮቴሽን እናደርግና እዚህ ጋር ፓስ ወይም ይለፍ እንለዋለን። ከዛ ደብል ኮቴሽናችን መልሰን እንዘጋለን። ካልሆነ ደግሞ ይውደቅ ከ50 በታች ከሆነ ስለዚህ ኮማ ደብል ኮቴሽን ፌል ማለት ነው። ከዛ ደብል ኮቴሽኑን መዝጋት ከዛ ቅንፍ መዝጋት። ተመልከቱት አሁን መረጥኩት። መጀመሪያ ኢፍ ካልኩ በኋላ መረጥኩት። እዚህ ጋር ያለው ቁጥር ከ50 ከበለጠ ወይም እኩል ከሆነ ፓስ ይሁን ወይም ይለፍ፣ ካልሆነ ግን ይውደቅ። ይሄ ነው አቀማመጡ። ኢንተር። አሁን ይሄ ተማሪ አልፏል 96 ነው ያመጣው። የሌሎቹ እንዲሰራ እዚህ ጋር ደብል ክሊክ ወይም መጎተት። አሁን ሁሉም አልፈዋል። ለምሳሌ ፍቃዱ ያመጣው 47 ይሁን። ኢንተር። እንደምታዩት ፍቃዱ ፌል አደረገ ወይም ወደቀ። ሳራም እዚህ ጋር 23 ታምጣ። ኢንተር ፌል። ስለዚህ ኢፍን በዚህ መንገድ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ዴት ኤንድ ታይም ፈንክሽን ነው። እሱ ደግሞ ለምንድን ነው የሚጠቅመን? ለምሳሌ የዛሬውን ቀን ማወቅ ከፈለጋችሁ ኢዝ ኢኳል ቱ ትሉና ቱዴይ ብላችሁ ጽፋላችሁ ማለት ነው። በጣም ቀላል ነው ይሄ። ደብል ክሊክ ቅንፍ ከፈተ። ከዛ ቅንፍ ትዘጋላችሁ። ኢንተር። የዛሬው ቀን ይሄን ይመስላል እያለ ነው። ሰዓቱን ማወቅ ከፈለጋችሁ ደግሞ አሁን ያላችሁበትን ኢዝ ኢኳል ቱ ናው ትላላችሁ። ቅንፍ መክፈት ከዛ ቅንፍ መዝጋት ኢንተር። እንደምታዩት ቀኑም ሰዓቱም ናው ስላልነው አጠቃላይ መጣ።
እናንተ ግን የፈለጋችሁ ታይሟን ወይም ሰዓቷን ብቻ ከሆነ ከላይ እዚህ ጋር ትመጡና ከስተም የሚለውን ወደ ታይም ትቀይራላችሁ። ታይም ባረገው ሰዓት ብቻ ነው የሚታየው። እንደምታዩት እዚህ ጋርም ተመልከቱት አንድ አይነት ሰዓት አስገብቶልናል ማለት ነው። ይሄን ካየን አሁን ደግሞ የምናየው ምንድነው ፕሪንት ማድረግ ነው ወይም ለፕሪንት ሴትአፕ ማመቻቸት ይሆናል ማለት ነው። ለምሳሌ እዚህ ጋር ያለውን ነገር ፕሪንት ላደርገው ፈልጌያለሁ ብዬ ካሰብኩኝ ምን አደርጋለሁ? አንደኛ ፔጅ ሌአውቱን እዚሁ ማስተካከል ትችላላችሁ። መጀመሪያው ፔጅ ሌአውት ከዛ መርጅኑ እንደዚህ ሆነልኝ ያላችሁ ኖርማል፣ ዋይድ፣ ናሮ አለላችሁ። እዚህ ጋር እንደምትመለከቱት ፕሪንት ኤሪያ መምረጥ ትችላላችሁ። ብዙ ምርጫ አለው ማለት ነው። ለምሳሌ ፕሪንት እንዲሆን የምፈልገው ይሄ ብቻ ከሆነ ይሄ ፓርት እንደዚህ መርጠዋለሁ። ከዛ ፕሪንት ኤሪያ የሚለው ጋር መጣና ሴት ፕሪንት ኤሪያ አለዋለሁ ማለት ነው። አሁን ይሄ ብቻ ነው ፕሪንት የሚሆነው። ተመልከቱት ፋይል ፕሪንት እዚህ ጋር ፕሪንት አለ። ከዛ እንደምታዩት የተመረጠው ብቻ ነው የሚኖረው። አጠቃላይ ነገር ከፈለጋችሁ ግን ይሄ ይመረጥና ፕሪንት ኤሪያ የሚለውን እናጥፋው። ክሊር ፕሪንት ኤሪያ አለዋለሁ። አሁን ፕሪንት የሚደረገው ይሄ ፓርት ሁሉ ፕሪንት ይደረጋል። እዚህ ጋር የተጻፉ ነገሮች ካሉ ፕሪንት ይሆናሉ ማለት ነው። ከዛ ሴታፑ እንዴት እንደምናስተካክለው ላሳያችሁ። ለምሳሌ ፋይል ፕሪንት ከዛ ፔጅ ሴታፕ ይላል። እዚህ ጋር ማስተካከል ይቻላል። ወደዚያ መጣን። እንደምታዩት ፔጅ የሚለው ጋር ነው ያለሁት። እዚህ ጋር አሁን አጀስት ቱ ይላል 100% ነው። ይሄን ከፍ ብታረጉት ይሄ ባዶ ፓርቱ ሸፈን ይልላችኋል። እንደዚህ ባረገው የተወሰነ ከፍ ብናረገው ኦኬ ብለው ጠጋ ይላል ወደዚህ። አሁንም እንንካው እያያችሁ ይሄንን ጨመር ጨመር ማድረግ ይቻላል። ኦኬ ትላላችሁ ማለት ነው። ጠጋ ጠጋ እያለ ይመጣል። በተመሳሳይ ግን ከላይም ከጎንም ደግሞ ማስተካከል ከፈለጋችሁ ፔጅ ሴታፕ ከዛ መርጅን እዚህ ጋር ቶፕ ያል ከላይ ምን ያህል ይሁን ነው። ለምሳሌ እንዲቀንስ ብታረጉትና ኦኬ ብትሉ 00 ቢሆን ሄዶ ከላይ ግጥም ይላል። ትንሽ ዝቅ እንዲል ከፈለጋችሁ ግን አሁንም ተመጡና እዚህ ጋር መርጅን የተወሰነ እንጨምራለን። እንደዚህ ኦኬ ብለው ዝቅ ይላል። በዚህኛው በኩል ወደዚህም ወደዛም ማስተጋት ከፈለጋችሁ ደግሞ ፔጅ ሴታፕ መርጅን ከዛ ለምሳሌ ይሄንን እንደዚህ ብቀንሰው 0 ባረገው መጥቶ እዚህ ጋር ግጥም ይላል። ተመልከቱት ኦኬ ያልኩት ወደዚህ በጣም ይተጋል። ወደዛ ደግሞ ማረግ ከፈለጋችሁ በተቃራኒው መርጅን ይሄንን የተወሰነ እንደዚህ እናረጋለን። ኦኬ ብንለው ወደዚህ እየተጠጋ ይመጣል። አሁንም ፔጅ ሴታፕ ጋር እንምጣና እዚህ ጋር መርጅን በዚህኛው በኩል በቀኝ በኩል ይቻላል። በቦተምም ትችላላችሁ። ሄደር እና ፉተር ማስገባት ከፈለጋችሁ ደግሞ ሄደር ኤንድ ፉተር የሚለው ጋር ትመጣላችሁ። የራሳችሁን ሄደር ማስገባት ይቻላል። ለምሳሌ ከስተም ሄደር የሚለው ልንካው። ከዛ እዚህ ጋር የት ይቀመጥ ይላል። ሴንተር ላይ ነው፣ ራይት ነው፣ መሃል ላይ ላድርገው። ለምሳሌ መሃል ላይ ልምጣና ለር ዲስ ኤዲ ልበለው ባጭሩ። ኦኬ ላለው ይሄንንም ኦኬ ላለው እንደምታዩት ከላይ አስገባን ማለት ነው። ለምሳሌ ይሄ ነገር እየቀጠለ ይሄድ ኮፒ ላድርገው ወይም ከሌላ ቦታ እያመጣን ልንጨምርበት እንችላለን። ወደታች እየረዘመ ይሄድ እንዳልኳችሁ እናንተ እዚህ ጋር ረጅም ሊኖራችሁ ስለሚችል ማለት ነው። ይሄው የተለያየ ዳታ ነው ብላችሁ አስቡት። ከዛ ወደ ፕሪንታችን እንመለስ። ፋይል ፕሪንት ፔጁ ጨምሯል። እንደምታዩት 4 ፔጅ ነው። ወደዚህ ያረጋችሁ ማየት ይቻላል። በዚህ መልክ ማለት ነው። አሁን ሄደር ያስገባነው እንደምታዩት ሁሉም ላይ ከላይ ተቀምጧል። እነዚህን ደግሞ ለየብቻ ማድረግም ትችላላችሁ። እዚህ ጋር እንምጣ። ለምሳሌ ከስተም ስኬሊንግ ይላል። ከዛ በኋላ ሰብሰብ ማድረግ ከፈለጋችሁ ፊት ሺት ኦን ዋን ፔጅ ካረጋችሁ ሁሉንም ሰብስቦ እንደምታዩት አጠጋግቶ አንድ ፔጅ ላይ ይጨርሳችኋል ማለት ነው። ካልፈለጋችሁ ግን የራሳችሁን ከስተም ማስተካከል ይቻላል። ወይም ኖ ስኬሊንግ ብትሉት ደግሞ ስኬሉ እንደምታዩት ይጠፋል ማለት ነው። የተወሰነ ግን ሳይዙን ጨመር እያደረግን ዝቅ እንዲል ማድረግም ይቻላል። ለምሳሌ እዚህ ጋር ልምጣና ይሄንን እንጨምረው ከስተም የራሳችንን እንደዚህ አካባቢ ኦኬ ልበለው። እንደምታዩት ይሄ በጣም ከፍ ብሏል። አሁንም ትንሽ ብንጨምረው ደግሞ እየተበተኑልን ይመጣሉ። 200 ላድርገው ኦኬ ልበለው። አሁን ወረደ። ይሄኛውም እዚህ ጋር እንደምታዩት ለየብቻ ተቀምጠዋል። ሁሉም ራሱን የቻለ ሆኗል። ከዛ ይሄንን ፕሪንት ማድረግ እንችላለን በቀጥታ። እዚህ ጋር ደግሞ አቀማመጡን ፖርትሬት ማድረግ ይቻላል። ፖርትሬት ማለት በቁመቱ ነው። ላንድስኬፕ ብታረጉት ደግሞ በሰፊው በኩል እንዲተኛ ከፈለጋችሁ ማለት ነው። ነገር ግን ይሄኛውን ፖርትሬት ወይም በቁመቱ እንዲሆን ነው ፈልገው በቁመቱ አደርገዋለሁ በዚህ መልክ። ይሄ ደግሞ ምን አይነት ፎርም ያዝ ነው። ሰፋፊ ነገር ከፈለጋችሁ A5 ማድረግ ይቻላል። A4 A3 ፔፐር ማለት ነው። እዚህ ጋር ያሉት ፔፐሮች ደስ ያላችሁ መምረጥ ትችላላችሁ እንደምትፈልጉት የሥራ አይነት። ከዛ ፕሪንት ለማድረግ እዚህ ጋር ትመጡና ፕሪንተራችሁን ትፈልጋላችሁ። መጀመሪያ ኮኔክት ታደርጋላችሁ።
እዚህ ጋር ደግሞ የምትፈልጉትን የኮፒ ብዛት ለምሳሌ ይሄን 3 እንዲያደርጉ ከፈለኩ 3 ላሉ ከዛ ከፕሪንተሩ ከተገናኘላችሁ በኋላ እንዳልኳችሁ ፕሪንት ብላችሁ ማዘዝ ብቻ ነው። ከዛ ፕሪንት ይሆንላችኋል። ስለዚህ ማይክሮሶፍት ኤክሴል ላይ ተከታታይ ይዘን የነበረውን ትምህርት እዚህ ላይ እንጨርሳለን ማለት ነው። በቀጣይ ደግሞ እያንዳንዶቹ ላይ በዲቴል እንሰራላችሁ የምትፈልጉትም ካለ ኮሜንት ላይ አሳውቁኝና እሰራላችኋለሁ። ቪዲዮ ከተመቻችሁና በቀጣይም እንደ አይነት ቪዲዮ እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።